ላይ ዶናልድ ትራምፕ በኢራን ዙሪያ ያደረጉት ነገር ምንድነው? ትንሽ ለቀቀቀማ የማድረግ ነገር አለ እና ከሆነ ያው እንደነሰላጤዎቹ ትሆናላችሁ ነው። ነገር ግን እዚህ ጋር ትንሽ ግጭት አለ። ኢራኖች ሪዮት ዓለም አላቸው። ኢራናቸው አቋም አላቸው። ኢራኖች ሪዮት ዓለም አላቸው። ከዚህ የመግባቢያ ስምምነት ምንድነው ተሳካ ብለን ብንልም መካከለኛው ምስራቅ እንደነበረች አትቆይም። ትንሽ የከለር ለውጥ ታመጣለች። ያገብተዋል። አሁን ሁሉም ቀመሰውን ያውቃል። በዙሪያ ያለው ኢራን ዙሪያ ያሉት እና ኢራን ብድግ ስትል ኖር ብለህ መነሳት አለ። ምክንያቱም ምንድነው ዋንኛዋ ዘልቲሜት ቦዲጋርድ አሜሪካ ላለመተኮስ የተስማማችው ቢያንስ ለሁለት ወራት። አዎ አሜሪካ ራሷ ከኋላ እሪታ ላይ ነች። ኑሮ ተወደደብኝ፣ ይሄን ጦርነት ለምን ገባ፣ ነዳጁ ሰማይ ገባ። አዎ ድሮ እንደዚህ አይነት ችግር ደግሞ የጥይት ችግር ነበር የአሜሪካ ውስጥ። እንደውም አሁን እኮ በዚህ ድርድር ላይ እኮ ከኢራን ይልቅ አሜሪካኖች እንደፈለጉት ነው የሚያሳየው። ይሄን ስምምነት አሜሪካኖች ፈልገው ሰማይ ይቀደዳል የሚሉት እኮ ዶናልድ ትራምፕ አይተህ እንደሆነ ብዙ ጊዜ እንትን አታስፈራራም። ለምሳሌ አንዳንድ በቃ ተው ከሆነ ይሆናል፣ በቃ ዝም ብለህ ትላለህ፣ በቃ ተው ይላል። ሪል የሚደባደብ ሰው ማለት ግን አንድ አውጣውትን ይባላል ነፍስህ ነው የምበላው ይላል። አሜን ምንም እኮ ገና አልተነጋ ነፍስ ላይ ምን አመጣው ጋር በቦክስ እንደዛ አይነት ነገር ነው የምታየው። ስለዚህ አሁን አሜሪካ ከጀርባዋ ስትታይ ያ የኖረ ጉልበት ያ የምታውቀው ጎተራ ያ የምታውቀው እንትን እንደሌለ ነው ያለው እና ጥይቱም ምኑም እያሳሰበ ነው የመጣው። ዲፕሎማሲውም ችግር ፈጥሮባታል። በአውሮፓውያኖችም ራሱ በአሜሪካ ሰዎችም ይተያያል። ደግሞ እንትና ያየችው አንዱ ቻይና ይሄንን ነው። ሰውየው አንደኛ ጎተራቸው፣ ሁለተኛ እየደነገጠ ሌላ እያለ መሆኗን የምታውቀው አሜሪካ በአሁኑ ሰዓት የአሜሪካ ጠላት አሜሪካውያን ናቸው። በቃ ባቢሎን መነታረክ ነው። አስተያየቱ ልነግርህ አልችልም። ይሄ ራሱ ሳይን ኦፍ ዲክላይን በፊት አያስቡትም ነበረ። አሁን ምንድነው እዚህ ጋር የምታደርገው ስታጠ ሁሉ ነገር ጠይቃለህ። እና አሁን ቻይና እዚህ ላይ ያየችው ምንድነው ዶናልድ ትራምፕ ኢራን ላይ ለመዝመት እንኳን ኢራን ሶስተኛ በጣም የራቀች ሀገር ነው በእንትን ውስጥ ኢራን ላይ ለመዝመት እንኳን እንግሊዝን እንኳን ማሰለፍ አልቻሉም። አብረው ዋናዋን የዴቱ ሀገሮች ደጋግሞታቸው ነው አትሊስት እንግሊዝ የስፔሻል ግንኙነት ምን የሚሉት ነበረ። አንድ የአውሮፓ ሀገር አብሯታል። አንድ ከጎኗ ያለ የለም። ይሄ በሙሉ በቻይና ተስፋ ፕሮባብሊ ፕሬዚደንት ሺ ወደ ታይዋን ለመዝመት ከተያዘው ጊዜ 5 ዓመት ቀድመን ልናደርገው እንችላለን የሚል እንትን ነገር ወስደው ሊሆን ይችላል። ይሄ እንግዲህ ቻይናዎችን ምን ያህል አምራች እንደሆነ አስብ። ትልቁ አሁን ጨዋታ እየለወጠ የመጣው ምንድን ነው? ይሄ ሮኬት ነው፣ የሰው አልባ ነው አይደል? ተመልከት። አሁን ማነው ዩክሬኖች ያሉት ለምሳሌ አሁን ገንዘብ በተለቀቀላቸው ቁጥር ማነው የኢራን መሪዎች ገባ እንደሚታሰበው ቴህራን ላይ ሰማይ ጠቀስ ህንጻ እንደዚህ አይመስለኝም። እንደ ተባረክ እንደሱ አይደል የሚሰሩት እንደሱ አይ ቲንክ በርካታ የሚሳኤል ለክፉ ቀን የሚሆኑ ነገሮች ያስፈልጋሉ። ዛሬ ሚሽን ወይም ደግሞ አስቀምጠው ብለህ ብትለን በቃ እንትኑ ተጣሟል አሉ። የአሜሪካ ይሄ የነበረ ሉዓላዊነትን ቆልምነዋል። ይሄ አንቪል መስፍ ነው ምንለው በአማርኛ ገብቷል። እንዲህ ሲመጣ አንዳንዴ እኮ ይጣመማል መዶሻውን መምቻው ታጥፏል። የአሜሪካ ነው ኢራን ነች ያጠፈችው እና ምን አለው በቃ አሁን ለኢስላሚክ ሲቪላይዜሽን መንገድ ክፈት ነው ከዚህ በኋላ። አዎ ዩሮፕ ዌስተርን ሲቪላይዜሽን ካልቸሩ እሴቱ እኮ ክርስቲያን ካልቸር ነው የሄደው። ምንም ማለት አለ በታሪካችን ኢስላሚክ ሲቪላይዜሽን ነበር እኮ ብዙ አስተዋጽኦ አድርጓል። ናው ኢትስ አወር ታይም አለች። ያንን ያለችው እና አሁን ዶናልድ ትራምፕ ሪሊ ተረድቷት ወደ ኢራንን ነው። እነዚህ ሰማይ ጠቀስ ፎቅ አይገነቡም ገንዘብ ቢያገኙ ኖ እንደነ ዱባይ ኳታር እንደዚህ ተነጡ። አሁን በጣም ጥንቃቄ መደረግ ያለበት እንደዚህ ኦን ሚሽን እና ሪሊ ዲዮተና ማስረጃውን ስጠኝ ካልከኝ መንፈሳዊ መሪ ሙጅታባ ካሜኒ
እንትኑን መቀበላቸውን ገለጹ። የመግባቢያ ስምምነቱ እና በጣም የመሰጣቸው እንዲቀበሉ ያደረጋቸው ምክንያት ፕሬዚደንቱ ሲያስረዱኝ የተራዳ ኃይሉም በሚገባ ደህንነት ኤቭሪቲንግ ተጠብቆለት ዋናው ነገር አሁን እዚህ ጋር ፕሮባብሊ ዶናልድ ትራምፕ ኳታር እንደዚህ ምናምን ሆነው ሊሉ ይችላሉ። ግን ሂዝቦላን ማዳን ተችሏል። በቃ በዛ በኩል ሂዝቦላ ነው እና አሁን ጦርነቱ ምንድን ነው ያለው? የሊባኖስ ይላል እንትኑ ስምምነቱ መግባቢያ ስምምነቱ የሊባኖስ ሉዓላዊነትና የግዛት አንድነት ይጠበቃል። ይሄ ማረጋገጥ አለበት ይላል ዶናልድ ትራምፕ። ቢያንስ አሁን እስራኤል ከዚህ በኋላ ምንም ማድረግ አትችልም። ተኩስ አቁም እየተደረገ ነው ያለው። አሁን እንደገና እስራኤል ለደህንነቷ የገባችበት ወደ 600,000 ኪሎ ሜትር የሚሆን ቦታ ይዛለች ሊባኖስ እና ዞሮ ተኩስ አቁም እስከቆመ የእስራኤል ደህንነት እስከተረጋገጠ ድረስ እና እስራኤል ይሄን እስካመነ ድረስ አያስፈልጋትም ቦታው። ግን ይሄን ወይ አሁን እንዲደረግ እያሉ በዛ በስምምነቱ መሰረት ማለት ነው። ጨዋታው ምንድን ነው? ይሄንን በሚሆንበት ጊዜ ሊባኖሶች ምንድን ነው የሚረዱት? ሄዝቦላ፣ ኢራን አሁን ራሷ እንደምን አድርጋ እያቀረበች ጋርዲያን ኦፍ ሊባኖን አይደለም። ቤሩትን ከመታሽ አለች እስራኤልን እኔ አንቺን እመታለሁ አለች። ስንት ሳምንት ነበር ያለችው? 3 ሳምንት ነበር ያለችው። በኋላ ድብድቡ እንትን ሲል አቋረጥሽ። ትንሽ ያልተስተካከለ ይህን መመልከት አለብን። ስለዚህ ዘኢራንያንስ የኢራን አሁን ያለው እስላማዊ ቤተኞቹ ያሮን ሚሽን እንጂ ዓለማዊ ተድላ ይሄ የምታየው አይነት ለምሳሌ አሁን እነዚህ የሰላጤውን ሀገሮች የምናየውን አይነት እንትን የአይነት ቪዥን ታይታ ላይ ብዙ አይደሉም። አዎ ለዚህ ነው የዚህ ጉዞ እና በዚህ ነው አሉ እንጂ ማናቸው ሞጅታባ አብያን ነገር ተናገረው። ትራምፕ ስማቸውን አልጠሩም። የፈረመችው ፈቅዳ ምናምን ሳይሆን አውት ኦፍ ዴስፐሬሽን ነው የምታደርገው። መላቅጡ ቢጠፋት ነው አሉ። አንተና መላቅጡ የጠፋ አሉ ዶናልድ ትራምፕ። በጣም ተናደደው። አነዳለሁ ቦምብ ነው ላይ ብለው አሉ ማለት ነው። ስለዚህ ይሄ የሁለቱ መንገድ እንትን የሚል ነው ብዬ አላስብም። የሆነ ሰውንና ፕሬዚዳንት ትራምፕ እዚህ G7 ስብሰባ ላይ መጥተው ከጣሊያኗ ጠቅላይ ሚኒስትር ጋር ምንድን ነው የሆኑት? የአንድ ሀገር ጠቅላይ ሚኒስትር ናቸው፣ የአንድ ሀገር መሪ። በኢንተርቪያቸው ምንድን ነው የተናገሯቸው? የግል ጉዳይ አይደለም እንዳየ ነው። አደባባይ ወጥቷል። ወይዘሮ አንድ ሁለቴ ጥላ ስር እዛ ስብሰባው ስር ከእሳቸው ጋር ተቀራርበው ሲያወሩ ይታዩ ታይተዋል በቪዲዮ እና ያው ደግሞ ፎቶግራፉም ካሜራው ምንም አለ። አሁን ዋቴቨር ምናምን ትሴ 7 የሚባል የጣሊያን ቴሌቪዥን ዶናልድ ትራምፕን ሲያነጋግራቸው ምን አሉ? አብሬ ፎቶ ካልተነሳ በላ እንደው ሙጭ አለችብኝ። ልመናዋን ቋቋም አልቻልኩም። የእናንተን ሀገር ጠቅላይ ሚኒስትር ነው ዶናልድ ትራምፕ እንደዚህ የሚያዩት አልኩ። አሜሪካ ማነው ትላችሁ ስትወራ ትራምፕ ጠላ አሜሪካ ጠላቸው ነው እኮ አይደለም እንዴ? ስለዚህ እሳቸው እንደዚህ ነው የሚሉት። ይሄ ላንቁሳ ማናው የማነው የፈረንሳዩን ፕሬዚደንት ማክሮን ሚስታቸው በጥፊ መስወረውላቸው በጣም ጎርቷለች ያሉ ሲናገሩ ማለት ነው። ምንም እንዳልተፈጠረ ደግሞ ፈረንሳይን እየተናገሩ መሆናቸውን አያውቁም። ስፒኪንግ አባውት ፈረንሳይ እሳቸው ትማል ነው ማክሮን ጄት ላይ ግን አሁን ቁጭ ብሎ ደግሞ ሲወያዩ ነበር እኮ ማክሮን ነው። አሁን ምንድን ያሏቸው የአውሮፓ ጋር አሁን እነዚህ የምትላቸው ማለት ነው። አሁን ማን ይሙት አሜሪካ ባትሮዚ ኔቶ የሚባለው እናንተ ማን ይፈራቸው? ትራምፕ አትቀልዱ የለም በእርግጥም እንትን ነው እንደዚህ ያሏቸው። ስለዚህ ወይዘሮዋን ምን አሏቸው? ጨቅጨቃኝ ነው ፎቶግራፉ ካልተነሳን አለች። አዎ ለምናኝ እሳቸው ምላሽ ሰጡ እኮ ጠቅላይ ሚኒስትሯ አላልኩም ነው። እኔም ሆንኩ ጣሊያን አለምንም ነው ያሉት እሳቸው። ግን ምክንያታቸው ምንድን ነው ሲባል ሴትዮዋ እንግዲህ ቀኝ ክንፍ ናቸው። የዶናልድ ትራምፕ አስተዳደር ቀኝ ነው ተብሎ ነው። አሁን ግን አምቢዴክስትሬስ የሚባለው ግራም ቀኝም ማህረም
አሁን በዚህ በስደተኞች ጉዳይ በምናምን እንትን ይላሉ። ያንን በዓለም ላይ ልዩ አድርጓሉ ያሉትን በዓለ ሲመታቸዋል። ከአውሮፓ የተገኘው ብቸኛ መሪ እሳቸው ናቸው። ወይዘሪት ጆርጂያ ሜሎና ናቸው። እና አሁን ይህንን በጣም ሲሪየስ ያደረጉት ጣሊያኖች ዲፕሎማቶች የውጭ ጉዳይ ሚኒስትሩም እኮ ወደ አሜሪካ የነበረው ጉይይት ሰርዟል። ራሷ ጠቅላይ ሚኒስትሯ ምን አለች? በጣም ነው የሚገርመኝ አጋሮቻቸውን እኛን በዚህ ሁሌ ማርከስ ሲወዱ የእኛን ጠላቶቻቸውን ደግሞ በጣም እንክንክ የሚሉ ሰው ናቸው። ስለ ፑቲን ሲያወሩ ስለ አንድ ገዳም የሚያወሩ ነው የሚመስሉት። ስለ ጂንፒንግን ራዛው ሄደው በጣም ምርጥ መሪ ምናምን አይደል ያለው ሲያወሩ በጣም ከፍ ከፍ አድርገው ኮኮ አድርገው ነው እኛን ሲመጡ እንደው ወስደው ስርቻ ስለሚከቱን ነው ያሉት። ከዚህ በኋላ የአሜሪካንን ወዳጅነት ለማግኘት ገለመሌ የሚለው ነገር አያዋጣም እና በእውነት እንደው ለሀገራቸውም እንትን ነው ያሉት። ኤንዋይ አንዳንድ ሰዎች በወጣ ጽሑፍ ላይ ምንድን ነው የሚሉት? ዶናልድ ትራምፕ አንድ ነገር አይወዱም፣ ተሸነፉ መባል፣ ጠይቀው እምቢ መባል አይወዱም። ዲላቸው ደግሞ ከሸፈ መባል አይፈልጉም። ጠይቀው እምቢ ተባሉ ከሚባል አንተ ቤት ቁጭ ብለው እኮ ነው ታምራት እስቲ ቁም ነገር መጽሔት ላይ እዚህ ምንድን ነው ካቨሩ ላይ በዚህ በተለይ በዚህ አሁን በጦርነቱ ጉዳይ ላይ በወሰድኩት በዚህ በመግባቢያ ስምምነቱ ላይ ባመጣሁት ዲል ላይ በእሱ ላይ ያሳየሁትን ሀው ዲል ሜከራም እሱን የሚያሳይ ነገር አድርግለዋል ሲሉ አንተ ደግሞ አም ሶሪ ኦልሬዲ ተይዟል የዓለምነት ታሪክ በዚህ ሳምንት ይወጣል ተይዟል ስላለ ወዲያውኑ እሳቸው በማህበራዊ ሚዲያ ይገቡና ድንቅም መጽሔት ቁም ነገር መጽሔት አለቀለ ኢንተርቪው ላድርግ ብሎ ጠይቆኝ ገብቷል። ያንን ጋዜጠኛ ከወጣለው ብሎ ነው ደግሞ ወደ ላይ አይመጡም። ማን አሁን እሱ መጽሔት ላይ የሚወጣው ወይ ድፍረት ይገርማል እኮ እናንተ ብለው ነው የሚጥቡት። ሰዓታችን ሄዶብናል። አድማጮች እስካሁን ድረስ ቆይታ አድርገናል። የዚህ ሰዓት የፕሮግራማችን አጋሮች ሳፋሪኮም ኢትዮጵያና ቡና ባንክ የባለራዕዮች ባንክ ነው። ነገ የአባቶች ቀን ይከበራል። እንደው ለልጆቻቸው አባት ለሆኑ ሰዎች ሁሉ መልካም የአባቶች ቀን ማለት አለብን። በጣም ግርማ ተፈራ ይሄን የተመለከተ የሚያዜምልን ነገር ካለ ከማስታወቂያ በኋላ ለኔና ለአንተም ነው። እነ ዘካርያስም ነገ ይደርሱበት፣ ነገ የልጆች አባት ይሆናሉ። መልካም ቅዳሜ አድማጮች።